ጉዳዮችም እድል እንዲኖረን ወደዚህ እንድንመለስ ነው። ይሄን ጉዳይ በዚሁ እናብቃና ያገዛዙን ግምገማ ወደፊትም ተገመግማላችሁ ብዬ ያስባለሁ። ምክንያቱም you guys are shooting at a moving ship እንደዛ ስለሆነ ግምገማውን በዛው ልክ እየተጠናከረ እየተከለሰ ስለሚሄድ ወደፊት ጥርት ያለም የጋራ አቋም መግለጫም ይሄ የማን መንግስት ነው የሚለው ነገርም የጋራ የሆነ አቋም ይኖራቸዋል ወይም ሪቫይዝድ የሆነ ግምገማም ይኖራል ብዬ ተስፋ አረጋለሁ። እሱም በዛው እንያዝና ሞገስ አጭር ነገር እዚህ ጋር ይሄንን ከመዝጋት በፊት ይሄ ግምገማ ያው ቅድም የተለያዩ ዓለም አቀፍ ሪፖርቶችን ጠቅሼላለሁ። በሁሉም ኢንዲኬተር የአብይ አህመድ ዛሬ ኢትዮጵያ ኢቭን ከኢህአዴግ ጊዜ በባሰ በከፋ ሁኔታ በሁሉም ተርታ ከዓለም ብቻ ሳይሆን ከአፍሪካም የመጨረሻዎቹ ቦተም 5-10 ሀገሮች ተደርጋ ነው። ግን እነሱ በተገላቢጦች ነው ለኢትዮጵያ ህዝብ ለማጭበርበር። ዓለም አቀፍ ኮሚኒቲው ግን ያውቃል። አን ኢንዲኬተር ኢኮኖሚስት የሚባለው በዓለም አቀፍ ደረጃ ትልቅ ኢንፍሉዌንሻል የሆነው እንደምታውቀው ተነባቢ የሆነው ፖሊሲ ሜከሮች፣ ፋይናንስ ኢንስቲትዩሽንስ፣ ዓለም አቀፍም ሀገር አቀፍም የፖሊሲ አውጪዎች፣ ህግ አውጪዎች፣ ፖለቲሻኖች፣ ስቴትማኖች የሚያነቡት the most prestigious የሚባለው ማጋዚን ነው። ምንድነው ያለው ባጭሩ እዚህ ጋር አለኝ ለቢቴ ባጭሩ ኢኮኖሚውን በሚመለከት እነሱ ሚራክል ነው የሚሉትን በሚመለከት የአብይ ኢኮኖሚክ ቪዥን is his own political model አንደኛ centralized power tightened control over the state in the economy ሙሉ በሙሉ ኢኮኖሚውና ስቴቱን ተቆጣጣረበት weakened regions በጣም እንዲዳከሙ የተደረገበት resentment fuel across a wide spread multiple constituencies sort of the country ብዙ አይነት resentment የምታየው ኮንፍሊክት ያደረገ ብሎ ነው እዛው ላይ ያለውን ነው ማነብል በፖለቲካው ስለምርጫውም ሲል ይሄ ምርጫ አይደለም predictable ነው already outcome ይመረጣል ግን የሱ ምርጫ የኢትዮጵያን መረጋጋት ሰላም አያመጣም እንደውም ወደ ኢንስታቢሊቲ ወደ አለመረጋጋት የከፋ ሁኔታ ኬኦስ ውስጥ ልትገባ ይችላልች የሱ ስታይል ኦፍ ፖለቲካል ኮንትሮል አውቶሪቴሪያኒዝም and በኢኮኖሚው የሚያረጋቸው ነገሮች አብዛኛውን ህዝብ ዲስፍራንቻይዝ ያረጋ የተወሰኑ ኤሊቶችን የተወሰኑ ክሮኒዎችን እና የውጭ ባዕዳንን የሚጠቅም ኢኮኖሚክ ሞዴል ይሄ ነው ኢኮኖሚስት የጻፈው the most prestigious በዓለም ደረጃ ኢንፍሉዌንሻል ተጽዕኖ ፈጣሪ እና ብዙ የፖሊሲ ሜከሮች በዓለም ዙሪያ የሚያነቡት ስቴትማኖች ፕሬዚደንቶች ህጋውጪዎች ቲንክ ታንኮች አንዱ ሬፈር የሚያደርጉት ይሄ መጽሔት ያለው ይሄን ነው እኛ አይደለንም የምንለው ፈረንጆቹ ያሉ ነው ኦኬ ጥላቻ ያላቸው ይሄ ሞቲቭ ያላቸው ምናምን ይበሉኛል ኦር ሚዲያዎቹ እናንተንም ጭምር የዓለም አቀፍ ተቋማት በየጊዜው የዘገቡትን ክሬዲብል የሆኑት እነሱ የሚገዟቸውን አይደለም ለነሱ ሜዳሊያ ሰርቲፊኬት የሚሰጡትን አይደለም ከዚህ የቱሪዝም በምን ሰርቲፊኬት አገኘን ይያሉ ኦር ዲግሪ የሚሰጧቸውን በገንዘብ እየገዙ እነሱን አይደለም ክሬዲብል የሆኑ በዓለም ደረጃ ታማኝ የሆኑ ተጽዕኖ ፈጣሪ የሆኑ ኢምፓሽኔት የሆኑ ኢምፓርሻል የሆኑ እንደኛ አይነት ወገናዊ ያልሆኑ ምንም ስቴክ የሌላቸው ያወጡትን 15 ልዩ ዓለም አቀፍ ሪፖርቶችን ማየት ነው የመጨረሻ ማፊያ ወሮ በላ አገዛዝ ከበፊቱ የባሰ የአብይ አህመድ አገዛዝ ነው ከዛም አልፎ አገሪቱን ህልውና በከፋ የህልውና አደጋ በኢኮኖሚያዊ ምስቅልቅል ማህበራዊ ምስቅልቅል የደህንነትና የዲፕሎማሲ ኪሳራ የሚሊዮኖች እልቂት በየእስር ቤቱ ቶርቸር ይሄ ነው አብይ አህመድ ይሄ ነው ዛሬ ምርጫ ብሎ የሚያጭበረብረው በይስሙላ የውሸት የማጭበርበር ምንም ክሬዲብል የሆነ ኮምፒቲተር በሌለበት 48 የምርጫ ወረዳዎች ለቃሉ አለ ችሮታ ነው የሚሰጣቸው ለነኚህ ታማኝ ተቋሚ ለሚባሉ እንደ ችሮታ ይሄ ምርጫው በዛም ይላልና ምናው ራሱ ጥሩ ራሱን ይዞ ወደ ምርጫም ድል እንድሰጣችሁ ስለፈለኩኝ ነው ዋናው መግለጫ ወጣችሁት በሱ ስለሆነ ሰውን በቀሪዎቹ ደቂቃዎች ባሉን ደቂቃዎች ስለ ምርጫው ነው የምናወራው ስለ ምርጫውና መዘዙ ነው የምናወራው እንግዲህ ኢንጂነር ትላንትና መግለጫ አውጥታችኋል በዚህ መግለጫ ላይ የምርጫው የይስሙላ ነው ውጤቱም ይታወቃል ሂደቱም የተጨናገፈ ነው
ይልቁንስ ስለማይቀረው ህዝባዊ እምቢተኝነት እንዘጋጅ የሚል መልእክትን ያስተላለፋችሁት እና በዚሁ ግምገማችሁ ላይ በትላንትናው ግምገማ ላይ በአንድ በኩል ምንድን ነው ስለ ቅቡልነት ስታነሱ ይሄ ቅቡልነት የለውም ይስሙላ ነው፣ ስለዚህ ኦልሬዲ የታወቀ ነው፣ ምንም የበለጠ ማስረዳት አያስፈልግም፣ ይልቁንስ ሌላ ጉዳይ ለሌላው እንዘጋጅ የሚል መልእክት አስተላልፋችኋል። በሌላ መልኩ ደግሞ ይህን ምርጫ እንደ ቅቡልነት ተጠቅሞ እንደ መሳሪያ ተጠቅሞ መልሶ ውድመትን ይቀጥላል የሚል ነገር አስቀምጣችኋል እና ምንም የማይረባ ከሆነ ቅቡልነት እንደሌለውም ከታወቀና ከተጋለጠ ምርጫውን እንደ ቅቡልነት ይጠቀማል ብሎ መናገር እና ለህዝቡም ጥሪ ማቅረቡ ምን ይጠቅማል የሚል ጥያቄ ስለሚነሳ በዚህ ብንጀምር ኢንጂነር ጥያቄውን አግኝተኝ ከሆነ። እሺ ጥሩ። ቅቡልነት የለውም ብሎ ዝም ማለቱ ብቻ ሳይሆን አንደኛ ይህንን መድረክ ከፍቶ ራሱን ለዓለምና ለህዝብ ቅቡልነት እንዲያገኝ ያጋለጠበት መድረክ ስለሆነ እኛ ይህንን መድረክ ተጠቅመን እሱ የሚሰራውን ጥፋት በሙሉ ማሳየት ግዴታችን ይሆናል እና እሱን ነው ያሳየ ነው። ከአሁን በፊትም ስንለው የነበረ ነገር ነው። ለምርጫው ብለን አይደለም፣ ግን ምርጫው ሲመጣ ደግሞ ሞር የዓለም ህዝብም አቴንሽን ይሰጡኛል ብሎ ነው እንግዲህ እሱም እየቀሰቀሰበት ያለ እና በዚህ ሂደት ላይ እኛም ገብተን የዚህን ስርዓት ምንነት ማጋለጥ ተገቢ ይሆናል። ለውጥ አያመጣም የሚለው ነገር ያው እንግዲህ ቅድም ናምን እንደገለጸው ሌሎች ሚዲያዎች በጣም ክሬዲብል የሆኑ እንደ ኢኮኖሚስት አይነቶቹ አሁን መግለጽ ጀምረዋል። ያው ምን አይነት ምርጫ ሊሆን ይችላል በዚህ ባለበት ጨቋኝ አፋኝ ምንም አይነት አባሎችን እንኳን ሰብስበን ማናገር የማትችልበት ሁኔታ ባለው ሁኔታ ፍትህ በሌለበት ተናገራችሁ ተብለው የሚታሰሩበት የፓርላማ ሰዎች ተቃወማችሁ ተብለው እስር ቤት የተወረወሩበት ከዚያም ሳይፈቱ አሁንማ ሙዚቃም ሰማችሁ ተብሎ የሚታሰርበት ሁኔታ ነው ያለው እና እስከዚህ ድረስ የሄደ ስርዓት ፍትሃዊ ሊሆን ይችላል ብለን ልታስቀምጠው አይቻልም። ይህንን የግድ መግለጽ አለብን። ህዝቡ አያውቀውም ወይ? ያውቀዋል። ግን እንዲነሳሳ በዚህ ምክንያትም መገፋፋትና ማስታወስ ያስፈልጋል። እያደረግን ነው። ጊዜ ሊወስድ ይችላል። የሚነሳበት ወቅት መቼ እንደሚሆን አናውቅም። ግን ማነሳሳቱና መንገሩ ማሳየቱ አስፈላጊ ነው። እንዲያውም ከሚገርም ነገር አሁን የዩሮፒያን ዩኒየን እና አሜሪካን ቢሆን ታዛቢዎች አንልክም ብለዋል። እስከዚህ ድረስ ነው። ኦልሬዲ ተጋልጧል። ራሱን ያጋለጠው ካየው የተጋለጠበት ምንድን ነው? አንዲሞክራቲክ መሆኑን ነው። ግን ይሄ አንዲሞክራቲክ ስርዓት ህዝቡ ምርጫ ይምጣ ብሎ አልገፋውም። ራሱ ያደረገ ነው። ቢመጣም እሱ ነው የሚመጣው። ያው ጨቋኙ የባሰ ጭቆና ያደርጋል ወይ? እንግዲህ ከዚህ የባሰ ምን ይመጣብናል? ኦልሬዲ ኤቭሪቲንግ በአንድ ሰው ኮንትሮል ውስጥ ያለ ነው። ፓርላሜንቱም አንድ አይነት የእሱን ድምፅ ሰምቶ የሚወስን ነው። ኤቭሪቲንግ የተቆጣጠረበት ሁኔታ ነው ያለው። ከዚህ ፍጹም ዲክታተር እንትን የምጠብቀው ነገር የለም። ዘሴም ቲንግ ነው የሚሆነው ማለት ነው። ያው የለመድነውን ጦርነት፣ ችግር፣ አፈና ይቀጥላል። ይህንን ነው የሚቀጥለው በሚቀጥለው ማለታችን ነው እና ሳትናገሩ ዝም ብሎ ይቀጥል የሚል አመለካከት ሊኖር የሚችል አይመስለኝም። ምክንያቱም እኛ ኤቭሪ ታይም ይህንን ነገር ማጋለጥ አለብን። አሁንም ከመጣም በኋላ ከምርጫውም በኋላ እንትን የምናደርገው ነው የምናጋልጠው ነው። ስላጋለጣችሁት ምን አመጣችሁ የሚለው ነገር እንግዲህ በሂደት የሚታይ ነገር ነው የሚሆነው። ህዝቡ በእኛ ቅስቃሴ እኔ እንኳን እንደዛ አልጠየቅኩም። ሁኔታው ራሱ ለህዝቡ ለማስረዳት ከሆነ ነው እንጂ እኔ እንኳን እንደዛ ብዬ አልጠየቅኩም። ምን አመጣችሁ አላልኩም። ግን በመግለጫው ላይ ሁለት ኮንትራዲክተሪ የሆነ ነገር፣ አንደኛ ተጋልጧል በራሱ ስለዚህ ምንም ቅቡልነት ስለሌለው ይስሙላ ስለሆነ ሌላ ጥሪ እንዘጋጅ የሚል ብላችኋል። መልሶ ግን
ምርጫን አሸንፎ እንደ ቅቡልነት ተጠቅሞ ውድመቱን ይቀጥላል፣ ለምሳሌ ጭፍጨፋን ይቀጥላል፣ ጦርነትን ያስፋፋል፣ አዳዲስም ይጀምራል፣ የነበሩትንም ያስቀጥላል የሚለው አፓረንትሊ እርስ በራሱ የሚጋጭ ነው የሚሆነው እና ይስሙላ ከሆነ በደንብ ከተጋለጠ ያኛውን ትቶ ይልቁንስ ሰላማዊ ትግሉ ላይ ብቻ ማተኮሩ በቂ አልነበረም ወይ የሚል ጥያቄ ነው እንጂ ምን ታመጣላችሁ የሚል አይነት አይደለም እኔ የጠየቅኩት። ምናልባት አንድ ነገር እዚህ ላይ ብጨምር ከሆነ ችግር የለውም። ይሄ ሌጂትመሲ ቅቡልነትን በሚመለከት ፕራይማሪሊ አብይ አህመድ ይህንን የሚፈልገው ለዓለም አቀፍ ፍጆታ ይመስለኛል አገዛዙ የሚፈልገው ብልጽግና እንጂ አገር ውስጥ አብዛኛው ህዝብ የሚኖርበት ነው እኮ። እየተገደደ ይመዘገባል፣ እየተገደደ ወደ ምርጫ ይባላል። ይሄን ካላደረክ ሴፍቲ ኔት አንሰጥም፣ ይሄን ካላደረክ ገበሬው ጋር አርሶ አደሩ ጋር ማዳበሪያ አንሰጥም። ይሄ እኮ ከበቂ በላይ በብዙ ሚዲያዎች ተዘግቧል። አይደለም እንዴ ሞገስ? የምታውቀው ነው አይደል? ይሄን ታውቃለህ። የኢትዮጵያ ህዝብ የሚኖርበት ሁኔታ ይሄ ነው። በግድ በአፈና በጫና በብዙ አይነት ኮርሽን ነው ወደ ምዝገባም ወደ ምርጫም እንደሄድ እየተደረገ ህዝቡ ያውቀዋል። ቅቡልነቱ ለማን ነው? ስለዚህ ለሚለው ለዓለም አቀፍ ማህበረሰቡ ነው ፕራይማሪ። ለ5 ዓመት ዓለም አቀፍ ማህበረሰቡ ተመርጫለሁ ለማለት ነው። ይሄ ደግሞ ቲፒካል የሆነ አናዘር ፉትኖት ኢን ኤሌክቶሪያል ኦቶሪቴሪያኒዝም እንደውም የባሰ የከፋ ነው። ለስሙ ሌሎች ኦቶሪቴሪያን የሆኑ አገዛዞች ምርጫ ይደረጋል፣ ሲምቦሊክ ነው፣ ግን ሂደቱ ነው ዋናው። ምንድነው ምርጫ? ብዙ ፖለቲካል ሳይንቲስቶች ኢንክሉዲንግ ጆሴፍ ሹምፔተር and other የቶት ሊደርስ of the 20th century ምርጫ ይላል አሁን ጆሴፍ ሹምፔተር በጻፈው ዴሞክራሲ ማለት የፖለቲካ ሊቃን የህዝብን ድምጽ ለማግኘት የሚያደርጉት ነፃና እውነተኛ የውድድር መድረክ ነው ይላል። ኢትዮጵያ ውስጥ ይሄ ሁኔታ አለ። እንደውም ከኢህአዴግ ጊዜ በከፋ ሁኔታ ነው ይሄ የተዘጋው። የፖለቲካ ድርጅቶች አብዛኞቹ ብዙ ቦታ ሄደው አዲስ አበባ ጭምር በሰላማዊ መንገድ በሰላም እንኳን ህዝብን ሰብስበው መቀስቀስ ማይችሉበት ሰላማዊ ሰልፍ ማያደርጉበት ሁኔታ ነው ኢትዮጵያ ውስጥ ያለው። የሀሳብ ነፃነት የለም፣ የሚዲያ ነፃነት የለም። ሁሉን ነገር ገዢው ፓርቲ አብይ አህመድ ኮንትሮል ያደረገበት ሁኔታ ነው ያለው። ይሄ ነው ሪያሊቲ ያለው። በእንደዚህ አይነት አኒቭን በሆኑ ኮምፒውተርስ ነፃ በእኩል ወይ ተመጣጣኝ እንትን ባላቸው አሁን የቅንጅት ጊዜ ምርጫ እኮ ምንድነው ያሳየን? የህዝቡ ማን ሊመረጥ የሚችለው የሚለው አንቲሲፔሽን ኤክስፔክቴሽን በጣም ትልቅ እንትን ፈጥሮ ነበር። ያ ሁኔታ እኮ አይታየም። ኢኮኖሚስት ነው ቅድም ያልኩት ምንድነው ያለው? ይሄ ኤሌክሽን ይላል virtually assured but not because of open democratic competition ነው the economist። ከ2021 ምርጫም less real የሆነ ሁኔታ ነው ብሎ ነው just 2 ቀን በፊት የወጣው the economist። this is the condition። እኔም አንብቤዋለሁ። ከምርጫ ጋር ተያይዞም ቅድም እንዳልከው ባስቀመጥከው ተጠየቅ በተደጋጋሚም ልዩ ፕሮግራምም ስሰራ ነበር እስኪሰለቸኝ ድረስ። የዘንድሮ ምርጫ ውጤቱ ብቻ ሳይሆን ሂደቱም ቀድሞ የሚገመት ነው። የእሱ ሳይሆን ቅድም እንዳልኩትም እኔ የቅቡልነትም በምን ነው የሚጨምረው ኦልሬዲ ፍሎውድ ከሆነ የሚል ነው። ግን በሌላ መልኩ ደግሞ የህዝብ ተሳትፎ እንደዚህም ሆኖ አትሊስት በታመነው እነሱ 55 ሚሊዮን ብለዋል። አቨሬጅ ብንወስድ እንኳን ከ40 ሚሊዮን በላይ ህዝብ ተመዝግቧል እና ይሄ ሁሉ በነቂስ ሲመዘገብ የኮዋርሽኑም እንደተጠበቀ ሆኖ ማለት ነው ከጉልበት ውጪም ስቲል ግን ፖለቲካ ፓርቲዎችም ይሳተፋሉ። ኦልሞስት ቦይኮት እናደርጋለን ያሉትም መጨረሻ ላይ ቀጥለዋል። ከጥቂት ፖለቲካ ፓርቲዎች ውጪ ብዙ ፖለቲካ ፓርቲዎች ወደ 42 የሚሆኑ ተሳትፈዋል። ህዝቡም ወደ 40 ምናምን ሚሊዮን አቨሬጁ ወስጄ ነው ተመዝግቧል፣ እየተሳተፈ ነው ያለውና እሱስ ምንድነው የሚነግረን ነው? ሎክ ኢንጂነር ግላይ ሊጨምርበት ይችላል። ኢትዮጵያ ውስጥ ያለው ስታንዳርድ በምንም መዘብ አንደኛ የጦርነቱ አብዛኛው ቀጠና አንዳንድ ፖለቲካ ድርጅቶች ሄደው በጣም አስቂኝ የሆነ ቧልት ሪፖርት ቢያቀርቡም 97% ቢሆነው ኢትዮጵያ ውስጥ ምርጫ ይቻላል የሚል ቢያቀርቡም አብዛኛው ኢትዮጵያ ክልል እንደምታውቀው ሞገስ ጦርነት እና ግጭቶች ያሉበት ነው። የለየለት ጦርነት ወይም ግጭቶች አለመረጋጋት ያለበት ህዝቡ ሊመርጥም ሊመረጥም ምንም ነገር መንቀሳቀስ ማይችልበት
በጣም ብዙ ችግር ያለበት መስቀልቅል ያለበት ስጋት ያለበት ቀጠና ነው አብዛኛው ኢትዮጵያ ክፍል። ይሄ ደግሞ የካናዳ የአሜሪካ የእንግሊዝ እንትኖች በማፕ አውጥተውታል ሬድ አድርገው 2/3 ኢትዮጵያ አካባቢዎች እንደዚህ አይነት ሁኔታ ነው ያለው። አንድ እሱ በጦርነት አብዛኛው ህዝብ ዲስኢንፍራንቻይዝድ የሆነበት ሪሊ ተረጋግቶ ኤክሰርሳይዝ ነፃነቱን መመረጥ የሚችልበት ኮንዲሽን የለም። አንድ ይሄ ነው። ሁለተኛ አስቻይ ሁኔታዎች ሪል ኮምፒቲቲቭ የሆነ ኢቭን ኮምፓራቲቭሊ ያደግ ጊዜ ከነበረው ከምርጫ 97 በኋላም ከነበረው ከዛም በፊት ከነበረው ምርጫዎች በባሰ ሁኔታ አፈና አለ፣ ኮርሽን አለ። ብዙ አይነት ታክቲኮች በመጠቀም ህዝብን የማስገደድ ሁኔታው በህይወቱ በሰርቫይቫሉ የመጡበት በምግብም በምንም በሴፍቲኔት ዋትኤቨር ይሄ በጣም በስፋት አለ። ኮርሽን ብቻ አይደለም። ብዙ ሀገሮች እኮ ኢቭን ዲሞክራሲያዊ በሆኑ ሀገሮች የተወሰነ ኮርሽን ሊኖር ይችላል። ዲሞክራሲያዊ የሆኑ ስታንዳርዶችም ነው። ይሄ ከኛም ሀገር ከነበረው በከፋ ሁኔታ ነው እና ምንም አይነት ይሄ ምርጫ ሊያስብል ሁኔታ የለም። እኛም እንለው ይሄ ምርጫ የአብይ አህመድን የይስሙላ ድግስ ሌጂቲማይዝ ለማድረግ ሚኒንግ በዓለም አቀፍ ማህበረሰቡ ተመርጫለሁ ለማለት እሱን ለማንገስ 5 ዓመት አፈናው፣ ግድያው፣ ጭፍጨፋው፣ መፈናቀሉ የሱ እብሪት፣ ትቢት፣ ፈላጭ ቆራጭነት እንዲቀጥል የሚያደርግ ከዛ ውጭ ምንም የሚያመጣው ነገር የለም። ለዓለም አቀፍ ማህበረሰቡ ግን ያን ቅቡልነት ያን ድባብ ያንን እንትን ኢሜጅ ኦፕቲክስ ለመፍጠር ይጠቀሙበታል። ኢኮኖሚስትም ጥሩ አድርጎ አስቀምጦታልና እሱን መደገም አያስፈልገኝም። እሺ ኢንጂነር እዚህ ጉዳይ ላይ የሆነ ነገር ይጨምሩና ወደሚቀጥሉት ወደ መጨረሻዎቹ ጥያቄዎች እንሄዳለን። እምልህ በአጠቃላይ አገሪቱ በቀውስ ላይ ያለች አብዛኛው ቦታ በጦርነት እንትን የተሸፈነበት የሚካሄድበት አካባቢ ሰላም በሌለበት ሁኔታ የሚደረግ ምርጫ ምን አይነት ምርጫ እንደሚሆን የሚታወቅ ነው። አማራ አካባቢ እንግዲህ የምርጫ ጣቢያዎቹ በወረዳ ለበል ነው። ትንሽ ከወረዳው ምናልባት ትንሽ ሰፋ ጠበብ ሊሉ ይችላሉ እንትኑ አመዳደቡ እና አማራ አካባቢ 128 ወረዳዎች 128 ወኪሎች ተመራጮች እንትኖች አሉ። 128 ኢማጂን አማራ አብዛኛውን ቦታ በፋኖ የተያዘ ነው። በዚህ አብዛኛዎቹ ወረዳዎች 128 ከየት ሆነው ነው የተመዘገቡት? መቼ ሄደው ነው ያስመዘገበው? ምርጫ ቦርድ ግን 8 ብቻ ነው፣ በ8ቱ ላይ ብቻ ነው ምርጫ የማይካሄደው እንጂ በመላው የአማራ ክልል ይደረጋል ብሏል። ሰው በምን አድርገው ነው ምርጫ ሊያካሂዱ የሚል የቃን ኢማጂን እና እስከምን ድረስ ዝም ብሎ ፋብሪኬትድ። ለነገሩ ዘ ኢኮኖሚስት ያለው አሁን ከኢትዮጵያ መንግስት የሚወጣውን ስታቲስቲክስ ምንም የሚያስተማምን ነገር የለም ብሎታል። ረደብል አይደለም እኮ ምንም የሚያስተማምን ነገር አይደለም። እና እስከዚህ ድረስ ነው የሄዱት። እንግዲህ በዓለም ላይ ያሉት ታዛቢዎች የሚታዘቡት ይህንን ነው። እና አይ ቲንክ እኔ ባክፋየር ያደረገ ነው የሚመስለኝ። እሱ እውቅና አገኝበታለሁ ብሎ እንትን ያደረገው በይበት ጥያቄ ውስጥ የሚከተውና ቅድም እንዳልኩ ከወዲሁ የአውሮፓ እና የአሜሪካ ታዛቢዎች አንልክም ሲሉ በጣም ትልቅ እንትን ነው። ምንም ይህንን ጃስቲፋይ ያናደርገውም አይነት ነገር ነው። በሌላው ጊዜ እንኳን የተጭበረበረም ሆኖ ምናምን ተካፍለናል ብሎ ጃስቲፋይ ያደርጉላቸው ነበር። ይህንን ግን አያደርጉለትም እና እስከዚህ ድረስ ባክፋየር ያደረገበት ሁኔታ ነው። ያው የአፍሪካ ሀገሮች እንደተለመደው ሁል ጊዜ ስርዓቱን መንግስቱን ለያዘ ድጋፍ ነው የሚሰጡት። እሱን ሊያገኝ ይችል ይሆናል። ከሌላ ዓለም ህዝብ ግን የጠበቀውን ያህል አላገኘም። የሚጠብቀውም ከኤሮፓ እና ከአሜሪካ ነው። እሺ አመሰግናለሁ። እንግዲህ አሁን ማንን ነው የምናምነው የሚለውን ነገር መሬት ላይ አይነት ስላላጣራን አስቸጋሪ ነው የሚሆነው። በአንድ በኩል ፋኖ አብዛኛውን ይዣለሁ ይላል፣ ወይም ቅድም እርሶም ያሉት አሉ።
በሌላ መልኩ ግን አትሊስት ሄደው ከነኛ ከ8ቱ ምርጫ ክልል ውጪ ይደረጋል ሲምቦሊካሊም ቢሆን ይደረጋል ማለታቸው ራሱ በሲምቦሊካሊም ቢሆን አክሰስ እንዳላቸው የሚያሳይ ነው። በጉልበትም በምንም በመከላከያም በምንም ታጅበው በዛ ሁሉ ላይ ምርጫ ኢቭን አጌን ሲምቦሊካሊ አሁን ውጤቱን እንትተነው ኳሊቲውን ረስተነው እሱ ምንም ስለማይጠቅመን እዛ ደረጃ ሄደው ከ8ቱ ምርጫ ክልል ውጪ መደረግ መቻሉ ራሱ አብዛኛው ሰው እዛ ላይ ጭራሽ ምርጫ ሄድ አይኖርም ልክ እንደ ትግራይ ላይ አሁን ሙሉ በሙሉ የለም ቢያንስ አማራ ላይም በከፊል አይኖርም የሚል ነበር ግምት የነበረውና በዚህ መልኩ መደረጉ አትሊስት መልሶ ጉዳዩን እንድናጤን የሚያደርግ ጉዳይ ምን ያለውና ፋኖም መግለጫ አውጥቷል ባይዘው የእግረ መንገዱንም ይሄንን ካላያችሁ ልንገራችሁ ትላንትና መግለጫ አውጥቷል ግንቦት 19 ቀን ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ ማስጠንቀቂያ ይላል የጥንቃቄ መመሪያ ከአምቡላንስ ውጪ ለሚቀጥሉት 5 ቀናት ማለት ምርጫ እስኪያልቅ ድረስ ማንንም እንቅስቃሴ እንዳታረጉ መኪና ማይንቀሳቀስም የሚል መግለጫ አውጥቷል ትላንትና ማታ እግረ መንገዱንም ከዚህ ጋር የተያያዘ ጉዳይ ሶ ኤኒዌይስ እዚህ ላይ የሚጨመር ነገር ካለና ምን ጨምረ ባጭሩ ጨምረ እንቀጥላለን አንድ ሁለት ጥያቄዎች ስላሉ ወደዛ እንሄዳለን ባጭሩ ሪፍሌክት አድርግ እዚህ ላይ ሪፍሌክት ማድረግ ከፈለክ ሎክ ይሄን እንዳልኩት ባጭሩ ይሄ ምርጫ አረግን በምርጫ 5 ዓመት ስልጣን እንደገና ኢትዮጵያ መረጠ ለማለት ለዓለም አቀፉ ካልሆነ በስተቀር ኢትዮጵያ ውስጥ በአስቻ ሁኔታዎች በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ህዝቦች ዲስኢንፍራንቻይዝ በሆኑበትና ህገ መንግስታዊ ሌላውን እንኳን ቢቀር በህገ መንግስቱ የተደነገጉ መብቶቻቸውን ኤክሰርሳይዝ በማያደርጉበት ሁኔታ በጦርነት በስጋት በዴይሊ በድሮን እየተደበደቡ ባለበት በጣም ሰፊ የአማራ የኦሮሚያ ክልል ትግራይ ሙሉ በሙሉ ከዚህ ሂደቱ ውጭ በሆነበት በጋምቤላ በቤኒሻንጉል በአፋር በሶማሌ ብዙ አይነት አለመረጋጋት ስጋት ባለበት በአጠቃላይ በሚሊዮኖች የሚቆጠሩ ዜጎች እንደዚህ በሆኑበት ሁኔታ ምርጫ የሚለው ቧልት ነው ፌዝ ሁለተኛው ቅድም እንዳደረግነው ባጭሩ ለማድረግ አስቻ ሁኔታዎቹ ካለፉ ስርዓቶች በባሰ በአብይ አህመድ አገዛዝ መደላድሉ ቱዋርስ የነሱን ስልጣን ለማስቀጠል በሚያስችል ሁኔታ ብዙ ነገሮች ባፈና በመቃ ብዙ ሁኔታዎችን ለራሱ እንዲመች አድርጎ ሌላውን በሙሉ ሽባ ያደረገበት ሁኔታ ነው ሶ በእነኚህ ምክንያት ይሄ ምርጫ ማተር ኦፍ ሲምቦሊክ የሆነ ስልጣኑን ለማስቀጠል እንደማንኛውም ኤሌክቶራል ኦቶሪቴሪያን እንደሚባሉት ቲፖሎጂ ላይ ስርዓቶች እንደዛ ነው የባሰ የከፋ የሚያደርገው ግን በብዙ መልኩ ኢትዮጵያ ውስጥ ያለው ከሌሎቹም የከፋ የጦርነት ሁኔታ የመፈናቀል ሁኔታ በሚሊዮኖች ዜጎች ረሃብ ውስጥ ባሉበት ሁኔታ በጣም በብዙ አይነት የፖለቲካ ኮንትራዲክሽን ኢትዮጵያ በምትታመስበትና በእንደ ተወጥራ ባለችበት ሁኔታ ሊፈነዳም የሚችል አይነት ሁኔታ ውስጥ መደረጉ ይሄን ሁሉ ነገር ደርምሶ ነው አብይ አህመድ እየጋለበ ያለው ዋይ እቺን ዓለም አቀፍ እንትን ለማግኘት እንጂ ኢትዮጵያ ውስጥ በፍጹም ፍትሃዊ ነፃ ዲሞክራሲያዊ ምርጫ በተረጋጋ ህዝብ ነፃ በሆነ ህዝብ በራሱ ፈቃድ የሚፈልገው በሚመርጥበት የፖለቲካ ድርጅቶች ሪሌቲቭሊ አትሊስት በምርጫ 97 እንኳን ከነበረው ኢቭን በ2001 ከነበረው እንኳን ሁኔታ የሌለበት ሁኔታ ነው እና ሰጆክ ቀልድ ነው ቧልት ነው ፌዝ ነው ያብያ ይሄንን ነው መጨመር ፈልገው እሺ በጣም ጥሩ እሺ ስለምርጫው በዚህ ለጊዜው እንተውና እንግዲህ ቀልድ ነው ፋርስ ነው ጆክ ከሆነ ሌላ ምን ጨምረው ነገር ስለሌለ ደጋግመንም እዚህ ጉዳይ ላይ መውቀጡ ምንም የሚጠቅም ነገር አይኖርም መልእክት ስለተላለፈ ስላስተላለፋችሁ ሌላኛው ጥሪ ተደርጓልና አሁን እንግዲህ ጥሪ ሁለት ነገር አለ አንደኛ ማህበረሰቡ ለሰላማዊ ትግል ህዝባዊ ቢተኝነት እንዲዘጋጅ ጥሪ አቅርባችኋል ዛሬ ብቻ አይደለም በተደጋጋሚ ስትጠይቁ ነበር ጥሪም ስታስተላልፉ ነበር የሚነሳው ጥያቄ አንደኛ አልዘገያችሁም ወይ የሚል ነው አልዘገያችሁ መሬት ላይ የላችሁም እኮ መቼ ነው የሚጀምረው ምርጫ ተብየው ሊደረግ ነው ሊያልፍ ነው ቢዝነስ አስ ዩዥዋል ይቀጥላል ሰላማዊ ሰልፍም አልተጠራም ይጠራል የተባለውም አላየንም ባለፈው ተሰርዟል እንደገና ደግሞ መሬት ላይም የምታንቀሳቀሱት ነገር ይኖራል ተብሎ ተስፋ ሲደረግ እስካሁንም እሱንም አላየንም በሌላ መልኩ ደግሞ በወጣቶችና በሴቶች ድርቅም የተመታ ነው የናንተ ንቅናቄ ምንድነው ወጣትና ሴቶችስ ማታሳተፉት የሚሉ ጥያቄዎች አትሊስት ፓርሻሊ ጄኒዩን የሆኑ ጥያቄዎችም አሉና
መቼ ነው ስራ የምትጀምሩት? ማለትም ተጨባጭ ስራ የምትጀምሩት የሚል ጥያቄ ስላለ በሱ እንጀምር ኢንጂነር፣ ከዛ ምንም ትጨምርበታል። እንግዲህ ተጨባጭ ስራ ማለት መጀመሪያ ያው እንደተናገርነው የስብስብ 3 ወር ነው 4 ወር ነው ቢያደርግ እና መጀመሪያ ተጨባጭ ስራው ራስን ማደራጀት ነው። ራሱን አደራጅቶ መቅረብ ነው። ከዚህ አልፎ ለህብረተሰቡ የሚሆን ትምህርት መስጠት ነው። በተለያዩ ሚዲያዎች በተለያዩ ወቅቶች ስለ ህዝባዊ እምቢተኝነት ምን ማለት እንደሆነ እንዴት እንደሚደረግ የሌሎች ኤክስፒሪየንሶች ይህንን የሚገልጹትን ተከታታይ የሆኑ ስራዎች ሲሰሩ ቆይተዋል እና ይሄ መግቢያው ነው። እንግዲህ እንደሱ እያደረክ ነው የምትገባው። ከዛ አልፎ እንግዲህ ማደራጀት ነው። ማደራጀት በዚህ 3 ወር ብዙ አደራጅተናል ብለን እንትን ልናደርግ አንችልም። ግን ከሌሎች ኃይሎች ጋር መነጋገር አገር ቤት ካሉት ማለት ነው ለመነጋገር እና ለመግባባት የምንችልበት ደረጃ እየተፈጠረ ነው። በዛም በኩል ተደራጅተው ሊሰሩ የሚችሉ ኃይሎችን ሰዎችንም ግንኙነት እየተደረገ ነው። ይሄ ነው እንግዲህ። ከዚህ አልፎ ግን በቀላሉ ህዝቡ ሊያደርገው የሚችለውን ነገር እየገለጽን ነው። ከሆነ ህዝቡ አሁን ከቻለ ትልቅ ሪስክ የሌለበት ወጥቶ በጦር የማይመታበት በጥይት የማይመታበት ቤቱ ቁጭ ቢል በምርጫ ጊዜ ትልቅ እንትን ነው። ለዚህም ድፍረት እንዲኖረው እየነገር ነው። ሌላ ሊታገልልህ አይችልም። ራስን የምትታገለው ሰርተን ሪስክስ መውሰድ አለብህ እየገለጽንለት ነው። እና ይሄ ሚኒማም ሪስክ ነው። አሁን እንዲያውም የምንጠይቀው ነገር የልብ ትርታውን አይታችኋል፣ በዛው ግምገማ አድርጋችኋል። ያው ወጣቱ በተለይ ወይም አሁን ያለው ትውልድ እንበለውና በዚህ አሁን እናንተ በምትሉት ነገር ምን ያህሉን ገዝቶታል ወይም አሳምኖታል፣ ምን ያህሉን ገዝቶታል የሚለው ግምገማ እያደረጋችሁ ነው ወይ የሚልም ጥያቄ አለ። በደንብ መሬት ላይ ያለውን ነገር በደንብ እያያችሁ ነው ወይ? ህዝቡ ዝም ማለቱ ራሱ ስለታፈነ ብቻ ነው ወይ? በሰላማዊ ህዝባዊ እምቢተኝነቱና በኮዙ በንቅናቄው የማመን ያለማመን ጉዳይስ አይደለም ወይ የሚል ጥያቄም ስለሚነሳ እሱንም አያይዛችሁ እንድታብራሩም ስለምፈልግ ነው። ኢንጂነርም የቀረ ነገር ደግሞ ናምን እሱንም ጥሩ። ይሄ እኮ ትግሉ ማመንና አለማመን አይደለም። የሚታገለው እኮ ስለራሱ ነው። ራበኝ ብሎ መታገል አለበት። ስለራሱ ነው። ተገደልኩ፣ ከቤት የተፈናቀልኩ ብሎ መታገል ያለበት እኮ ራሱ ነው። ይህንን አያውቀውም ልንል አንችልም። ያውቀዋል። ለምንድን ነው ታዲያ ኮዙን አላወቀውም ወይም የመታገል ዓላማውን አላወቀውም? አይደለም፣ ለመታገል የሚደፍርበት ሁኔታ አልተገኘም ማለት ነው። ለምንድን ነው? ይህንን እንግዲህ በደንብ እንትን የምናደርገው ነገሮች አሉ። ብዙ መጠናት ያለበት ነገር አለ። ግን ከምናየው ነገር አንዱ ምንድን ነው? አፋኝ ስርዓት ነው። ጨካኝ ስርዓት ነው። ሁሉንም ነገር በጥይት የሚመልስ ስርዓት ነው እና ይህንን ለመቀበል ወጣቱ ገና ወይም ህዝቡ በአጠቃላይ ከአሁን በፊትም ያየውን የትግል ሂደት በማየት ምናልባት ህይወቴን ለማይሆን ነገር ማጥፋት የለብኝም የሚል ደረጃ ላይ የደረሰ ሁኔታ ነው ያለው እና ይህንን ለመቀየር እንግዲህ ከራሱ በላይ ሊመልሰው የሚችል ነገር ያለ አይመስለኝም። ምክንያቱም ችግሩ እሱ ላይ ነው። ተራብኩኝ ብሎ መናገር አትናገር የሚባልበት ስርዓት እኮ ነው። ተራብኩኝ ብሎ ማውጣት ይችላል? አይችልም። ይዝቱበታል። እንዲያውም አሁን እያፌዙበት ነው። መመገቢያ ጣቢያዎች እንትን አድርገናል። ሰራተኛው እየለመነ ነው ኢን ፕራክቲስ ኢን ሪያሊቲ እየለመነ ነው። መኖር አልቻልኩም ብሎ መናገር አይችልም። እና ይህንን ሁኔታ እንግዲህ አንድ ወቅት ላይ የግድ ይነሳል፣ ይፈነዳል። ሁኔታው እንትን ነው። ግን እንዴት አድርጎ ቢያደርገው ይሻላል፣ ምን ሪስክስ መውሰድ ይችላል፣ እስከምን ድረስ ሊሄድ ይችላል የሚለውን ነገር በየጊዜው እየገመገምክ የምትሄድበት ነው። እኛ አሁን ትልቅ ሪስክ ዝም ብለህ ወጥተህ ሰላማዊ ሰልፍ አድርገህ እንኳን አላልንም። እስከዚያም ድረስ አይደለም። አትሊስት ቤት ቁጭ ልትል ትችላለህ። እዚህ ጋር ለመጨመር ኢንጂነር ግዳይ ጥሩ አቅርቦታል። በሁለት መልኩ ነው። አንደኛ አሁን እንደተባለው ኢትዮጵያ ውስጥ ብዙ ረድፍ ብዙ ሌንስ ያላቸው ሌየር ያላቸው
ኢንጀስቲስ በደል ግፍ በሁሉ ህብረተሰብ ክፍል ላይ የሚካሄዱ አሉ ከመንግስት ሰራተኛውም ጭምር because የቀደም እንዳልነው ከአብይ አህመድ የሚመነጭ የሀገሪቱ ፕራዮሪቲ ቅንጦት ብልጭልጭ ኮሪዶር ፕሮጀክት ምናምን ለህዝቡ መሰረታዊ ከሆኑ ፍላጎቶች ጋር የተያዙ አይደሉም ልማት ሶኮል ልማት የሚባል ዛሬ አዲስ አበባ ውስጥ ውሃ መብራት የሚቆራረጥበትና መንገዶች በባዶ የሚያብረቀሩበት ሁኔታ ነው የሚቆራረጡበት ብቻ ሳይሆን 3 ቀን 4 ቀን ውሃ መብራት የሌላቸው አካባቢዎች በርካታ ናቸው ይሄንን በደንብ እናንተ ሪሰርች ልትሰሩ ይችላላችሁ ተርቦ ሰው በቀን አንዴ የበላ ምሳ ቤተክርስቲያን ሄዶ የሚውልበት ይሄ በስፋት በብዛት እና ዳነች አበቤ ወጣው ሌላ በእንጨት ላይ በቁስል ላይ እንጨት ሰደድበት አይነት ሰሞኑ የተናገረችውን ታውቃለህ ግን ሪያሊቲ የሚሊዮኖች ሪያሊቲ በአዲስ አበባ መራብ ነው እርዛት ነው ጦት ነው መገፋት ነው መገለል ነው እኔ አውቅልሃለሁ መጫን ነው ይሄ ነው the order of the day ይሄንን እንቢበል ነው እኛ እንዳጋዥ ኃይል ለህዝቡ ትግል እናግዛለን ህዝባዊ ቢተኝነቱ እንዲደራጅ ድጋፍ እንሰጣለን ህዝቡ ግን የሚኖርበት ሲኦል ነው ከዛ ሲኦል ለመውጣት መታገል አለበት ይሄንን እንቀሰቅሳለን አዌርነስ ታክቲኮች ስትራቴጂዎች ያለውን ሁኔታ አርቲኩሌት እናደርጋለን ይሄ ነው ደግሞ በማንኛውም ሀገር ለውጥ የመጣው በዚህ መልኩ ነው yes አሁን የተወሰነው ግንባታ አይጠይቅም ወጣው መሬት ላይ ግንባታ አንዴ ሞገስ ልጨርስና ወጣቱ ማህበረሰብ ክፍል ለምሳሌ ከዚህ ካለበት ዘርፈ ብዙ ችግር ይልቅ ስለ አርሴናል መከታተል እንትላር ይችላል እንደዛ ነበር ከለውጥ በፊት የተለያዩ ጊዜዎች የተለያዩ ማህበረሰብ ክፍሎች including the youth ከ1974 አብዮት በፊት እኮ በኋላ ሬቮሉሽነሪ የሆኑት ወጣቶች ቤልቦተም የሚያደርጉና አፍሮ የሚያደርጉ ጆሊዎች ነበሩ ሶ ሁኔታዎች ይለወጣሉ ግን ካታሊስት ያስፈልጋል የኛ ሚና ካታሊስት መሆን ነው ህዝቡን መደገፍ ነው ማነቃቃት ነው ማቀጣጠል ነው ሌላው ሁለተኛው አንዱ አንጓ ይሄ ሲሆን በህዝቡ በእኛ በኩል ደግሞ ካፓሲቲ ቢልድ ማድረግ የተለያዩ ማህበረሰብ ክፍሎችስ እንዲካተቱ ተሳታፊ እንዲሆኑ ወጣቶችንም ሴቶችንም ማድረግ የቀደም ካልኩ ከካፓሲቲ ቢልዲንግ ጋር የተያዘ ነው እሱንም ኢምፓራል እንሰራለን ራሳችን እናጠናክራለን አገር ውስጥ ብዙ አይነት ኮሙኒኬሽን እናረጋለን ያንን የማደራጀት በህቡም ቢሆን ማደራጀትና ሌሎች ሀገሮችም እንደተደረጉት የሰላማዊ ህዝባዊ ቢተኝነት መዋቅሮች እንዲስፋፉ እንዲጠናከሩ ምንሰራቸው ስራዎች ይኖራሉ ይሄ ግን የቅስቀሳው አዌርነስ የመፍጠሩ ሁኔታውን ይሄ ነው ያለው ማረግ የምችለው ደግሞ ይሄ ነው ራስን ለከፋ መስዋዕትነት ለአፋኞች ለደጋዳዮች ሳታጋልጥ በኢኮኖሚ በማህበራዊ በተለያየ መንገድ ይሄንን ስርዓት አገዛዝ ልገዘግዘው ልሸረሽረው ልትቦረብረው እንብኝ ልትለው ይችላል you don't have to confront ፊትለፊት መጋፈጥ የለብም ይያልን ማሳሰብ ኢንተርቪው መስጠት ገለጻ መስጠት በተለያዩ ኢንጂነር ግዳይ የሚመራው ያስተባብረው ቀደም ብለን ከመመስረቱ በፊት የጀመርናቸው ስራዎች አሉ ያንን አጠናክረን በዚህ በሰፊው መድረክ ደግሞ እንቀጥልበታለንና ሁሉም ተያይዞ የሚሄድ ነው ኦፍ ኮርስ ቀደም እንዳልኩ ይሄንን በፉል ታይም በሙሉ ጊዜ የሚሰራ ኃይል አይደለም ይሄ በመንችለው አቅም ግን ሲነርጂ ፈጥረን እንገፋለን በዚህ እሺ አመሰግናለሁ ኢንጂነር አንድ በዚህ ላይ የሚጨምሩት ነገር ይጨምሩና ወደ መጨረሻው ክፍል ሄዳለሁ ካለን ሰዓት አንፃር በዚህ ከዚህ በላይ ለይዛችሁ አልፈልግም አንድ መጨረሻ ጥያቄ አለ ኢንጂነር ባጭሩ እዚህ ላይ አንድ 2 ደቂቃ ወስደው ይጨምሩበት በተለይ መሬት ላይ ስትራክቸር የላችሁም እናንተ አየሩን ተቆጣጣሩት እኛ ደግሞ መሬቱን ይዘናል የሚል ሁሉ ሲሳለቁም ነበር በርግጥም እንደዛ የሚመስል ነገርም አለ አሁን ጊዜ ያለፈ ሲሄድ ሞመንተም ወሳኝ ስለሆነ መሬት ላይስ ምን ያደራጃችሁት ነገር አለ ያላደራጀው ህዝብ ያው እንደምታውቀው ያንተ አይደለም እኔ ቢሊፉል ጊዜም እንደዛ ነው ያላደራጀው ህዝብ ያንተ አይደለምና ያንንስ ከማረግ አንፃር ምን እየሆነ ነው የሚለው ላይ በአጭሩ ሪፍሌክት አድርጉና ወደ መጨረሻው ክፍል እንሄዳለን ኢንጂነር እዚህ ውጭ ሆነን እኛ አደራጅተን እንደዚህ እናታገላለን የሚለውን ፎልስ እንትን ለመስጠት አንፈልግም የሚደራጀው እዛ ያለው ህዝብ ነው የሚያደራጀው ኃይሎችም አሉ የሉም አይደለም እዛ አሉ ግን እኛ ለዛ ሰፖርቲቭ የሆነ ነገሮች ለማድረግ እንችላለን
ውጭ ያለነው ሰፖርቲቭ ሮል ነው ያለን። ምንድን ነው አንደኛ ይሄ በህዝባዊ እምቢተኝነት ያለው ተሞክሮ ልምድ ምን ሊሰራ ይችላል የሚለውን ነገር ማብራራትና ግንዛቤ እንዲኖረው ማድረግ፣ ከዛ አልፎ ፋይናንሻል ሰፖርት ልናደርግ እንችላለን። ከውጭ ያለ ነው ሜይንሊ ፋይናንሻል ለእኛ ትንሽ የሆነ ነገር ለእነሱ ብዙ ሊሆን እንደሚችል ይታየናል እና በዛ ላይ ግብዓት ልናደርግ እንችላለን። በትግል ሲታገሉ የታሰሩ የተጎዱ ሰዎች ካሉም እነሱ የሚረዱበትን መንገድ ማድረግ እንችላለን እና እኛም እናበረታታበት መንገድ ብዙ ነገሮች አሉ። ግን ትግሉን እኛ እዚህ ሆነን እንመራዋለን ብለን የምንገባበት ነገር አይደለም፣ አንችልም። የሚታገሉት የሚያውቁት የሚያደራጁት እዛ ያሉት ናቸው። ከአሁን በፊት የሚደረጉት እንደዚህ አይነት እንቅስቃሴዎች እዚያው ከኢትዮጵያ ውስጥ የነበሩ ወጣቶች የተፈጠሩ እንቅስቃሴዎች ናቸው። ህቡዕ ሴሎች እንቅስቃሴዎች፣ አመራሮች እዛ ራሳቸው የሚፈጥሩት ነው፣ እኛ አይደለንም የምንፈጥረው። እና እንደዚህ አይነት ችሎታ ያላቸው ሰዎችም የሉም ማለታችን አይደለም፣ አሉ። ሊያደርጉት የሚችሉ ወጣቶች አሉ። ከዚህ አልፎ እንዲያውም አሁን እኮ እንደዚህ አይነት ትግል አልፎ የትጥቅ ትግል ድረስ የሄደበት ሁኔታ ነው ያለው። በትጥቅ እየታገለ ነው ያለው ወጣቱ፣ ወደ ትጥቅ ትግል እየሄደ ነው። እና ይህንን ሊያደርግበት የሚችል አቅምና ብቃት ያለው ይመስለናል። ግን ማበረታታት ያስፈልጋል። አብዛኛው ህዝብ ዝም ብሎ ተመልካችም አይደለም፣ እየተጎዳ ዝም ከሚል ጉዳቱን በጋራ ሆኖ የሚፈታበት መንገድ እንዲያገኝ ማድረግ ነው። በዚህ ላይ እንግዲህ ስርዓቱ ብዙ ነገሮችን ሰርቷል፣ አዳክሞታል ህብረተሰቡን። ድሮ የነበረውን እድርና ኮሚኒቲ የሚያፈራርስበት ሁኔታ ነው ያለው። እንዳይገናኝ ነው እያደረገው ያለው። በተለይ ከተማ ውስጥ አካባቢ ያለውን ካየው ማለት እርስ በርስ እንዲጠራጠር በዘር በመለያየት በምናምን እንትን እያደረገ እና ይህንን መጋፈጥ ያስፈልጋል። ይህንን ነው እኛ ከውጭ ሆነን እንኳን አሁን እየሞከርን ያለ ነው። ይህንን ነው በመካከላችን ያለውን ልዩነት፣ እንደዚህ የተፈጠሩት ልዩነቶች እንስበራቸው፣ አብረን እንስራ እያልን የጀመርነው ምሳሌያዊ ስራ ነው ማለት ነው። እና እዛም የዚህ አይነት ሂደት እንዲካሄድ የሚደረግበት ሁኔታ ይመጣል። ያው ግንዛቤ ከጊዜ ጋር እየሄደ የሚመጣ ነው። ከተሞክሮ ካለፈው ሂደት አገናዝበህ የምታየው ነገር ስለሆነ ይህንንም እየተቀየረ ይሄዳል የሚል ግምት ያለኝ። እሺ፣ በጣም አመሰግናለሁ። አውቃለሁ ናምን ከዚህ በላይ መቆየት አንችልም። የመጨረሻ በቀጣይ ምን እንጠብቅ የሚለውን መልእክት እንድታስተላልፉልን እንፈልጋለሁ። ናምንም አጠር ባለ መልኩ እንደዛውም ኢንጂነርም የመጨረሻ የመውጫ ሀሳብ ምን ይደረግ ጥሪም ካለ በዛው። ናምን ይሄ የአብይ አህመድ የምርጫ ድግስ ያው ፕሬዲክተብል ነው፣ የታወቀ ነው። ኦልሬዲ ማን ንግስናው እንደሚቀጥል እሱ ነው የሚሆነው። የኢትዮጵያ ሕዝብ ለማይቀረው ለውጥ መዘጋጀት አለበት ነው የኛ መልእክት። ይሄን ለውጥ የስርዓት ለውጥ፣ የአገዛዝ ለውጥ የኢትዮጵያን ሁለንተና የሆኑ ብዝሃ ቀውሶች ለመፍታት የሚያስችለን የሽግግር ስርዓት ወደዛ መሄድ አለብን። አብይ አህመድ ከዚህ ምርጫ በኋላ አሁን ባለፉት በተለይ 4-5 ዓመት ያለው አጠናክሮ ግፉን አገሪቱ ውስጥ በሁሉ ዘርፍ ያለውን ቀውስ የሚቀጥልበት ሁኔታ ነው። ያ እንዳይሆን የኢትዮጵያ ሕዝብ በየአቅጣጫው ተደራጅቶ መታገል አለበት። በህዝባዊ እምቢተኝነት፣ በሌሎች ትግሎች፣ ብዙ አይነት ትግሎች ከህዝባዊ እምቢተኝነት ጋር የተያያዙ ታክቲኮች፣ ስትራቴጂዎችን ኢምፕሊመንት ለማድረግ ክሊር የሆነ እኛ እገዛ ኢንጂነር ግዳይ እንዳለው እገዛዎች እናደርጋለን፣ ድጋፎች እናደርጋለን። ያ እንዲቀጣጠል የመደራጀት የመንቀሳቀስ እና ይህንን ስርዓት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የተለያዩ የእምቢተኝነት ትግሎችን በተግባራዊ በማድረግ ይህን አገዛዝ ለማስወገድ ወይ ለማስገደድ የሚያስችሉ
የትግል እንቅስቃሴዎች መግባት አለበት ነው። ይሄ ምርጫ ምንም ያመጣ የለም ኢትዮጵያን ችግር እያወሳሰበ አገሪቱን ወደ ከፋ የህልውና አደጋ ካሁንም የከፋ እንደውም የመበታተን አደጋ ሊወስድ የሚችልበት ፖሲቢሊቲ ሴናሪዮ በጣም ሀይ ነው እና ይህን ለማስቆም ሁሉም የኢትዮጵያ ይሄ የሚገዳቸው ሁሉ በሀገር ውስጥ ያሉ በውጭም ኃይሎች በጋራ ሆነን አገሪቷን ለማዳን ሰፊ እንቅስቃሴዎች ማድረግ አለብን ነው። ይሄ ነው የኔ መልእክት። እሺ በጣም አመሰግናለሁ ኢንጂነር፣ እርሶም ባጭሩ መልእክቶትን ያስተላልፉልን። ጥሩ። እኔ በእኔ በኩል የምለው እንግዲህ ትግላችን